ልማድሽ ነው። አቋርጥሻለሁ 10 ጊዜ እንደዚህ ነገር ለመስማት ምን ያልቀመጥም አንቺ ማለት እዚህ ግን ያላችሁ እኔ ቤት የነበራችሁ ቤቴ በልታችሁ ጠጥታችሁ የወጣችሁ ውጡና ተናገሩ። እኔ መንገደኛ ማበላ ሰው ነኝ። ቤቴ ስርዓት አለው። አንቺ የመንገድ ለምደሽ ከሆነ ሌላ ጉዳይ ነው። ምንም ነገር ከማለቁ አዎ 2 ሊሰራ ሲቀር ተናገሪ። የእኔና የአንቺ ግጭት ይሄ ነው። እኔ ቤት ነው በእጄ የተለካ አቡ ሚውት አድርጊልኝ። አታቋርጥ መዲና ምን መሰለሽ? አይ አቡዬኔ ነው ውሸት እንዳታወሪ አደራሽን። ለምን በጣም ይሄ ውሸት አሁን መቼ ለታቆጣ የምሰራትን ፎቶ ይዣለሁ። የምሰራትን ሩቢያን መጠና ለራሱ ፎቶ ይዘዋለሁ። ተራሽ ሲደርስ ነው የምታወሪው። ልንገርሽ መዲና ማለት ለማመን የከበደኝ እኔም ተመልካችሁ ለምን እንደሆነ ታውቂያለሽ? ለአንድ ታማሚ 50,000 ብር አውጥቶ የሚለግስ ሰው፣ በጣም ለብዙ ሰው እርዳታ የሚሰጥ ሰው እንዴት ነው ቤት ውስጥ አስቤዛ ሩዝ አለቀ ገለመል ያለቀ ብሎ ሊጨቃጨቅ የሚችለው? እሷ ከማለቁ በፊት ንገሩኝ ቀድሜ ገዝቼ እንድመጣ ቤቴ ባዶ እንዲሆን አልፈልግም ነው ያለችው። እና አንቺ ደግሞ በእጅ እየተለካ ነው ለሰው ምናምን ሰራተኛ እንዴት በእጅ ተለክቶ የሚበቃው? ቤትሽ ገብተሽ ለምን ወጣሽን ማከኝ? ራሴ ነኝ እኮ መጠኝ የምሰራው ያለሽ መዲና አላህ አክበሪ። አንቺ ምላስ ስላለሽ ብቻ ለመናገር እኔ ሚውት አድርጌ ጠብቄሻለሁ። አታቋርጭኝ። ውሸት ነው የምታወሪው። እኔን እኮ የሰማሽኝ የሆነውን ነገር ስለተናገር ማን ነው? አንቺ ሀቅ ታወሪያለሽ ያለው ማን ነው? አንቺ ለሚዲያ ብቻ ሚዲያ ላይ ብቻ ነው 50,000 30,000 የምትረጪው። መጀመሪያ ቤትሽን አስተካክሎ ያለው ቤት ባለጌ የቤት ምንነት ቢገባሽ ኖሮ ለራስሽ ነው ቁልፍ ያዘጋጀሽው። እኔ ጀስት ብሎክ ነው ያደረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው የማወራው አይደለም። ነገ መተሽ ታወሪዋለሽ ራስሽን የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም 10 ምስክር አለ። አሁን ራሱ ቢሮ ውስጥ ሀቡ መኪና ውስጥ ነኝ። ልግባና ላገናኝሽ ቤቴ ውስጥ ያሉ ልጆችን ይዘው የመጡትን ምሳ ላሳይሽ። እንዴ ለምን ውስጥ አልገባም? አንድ ጊዜ ታገሽኛ፣ እኔ ልግባ። እስከዛ ሀዩን ለመናገር ቻንስ ስጫት ቢሮ እንድትገባ እኔ ልጆቹን ላሳይ። የልጆቹን ምሳውን ታሳየናለች። እንግዲህ አሁን ድንገት ነው ነገር የተፈጠረው። ሰው ድንገት ሆኖ ለሚዲያ ሲባል ጥሩ ምሳ ይዘው ሄዱ። ኦርበር ከታርገው መክተብ ውስጥ ያሉ ልጆች ከእሷ ጋር ከእኔ ልጆች ጋር ነው የሚበሉት። አንዴ መዲናን እኔ ልንገራት። መዲና ማሪ ልንገርሽ፣ መሰዳል ምንም አይጠቅምም። ለአንቺ መፍትሄ የሚፈልገው ለአንቺ መፍትሄ የሚሆነው ከሙሉ ጋር ብትታረቂ ብቻ ነው። በጣም አንቺ ለአንቺ ብዬ አቡ እኔ እኮ አልሰደብኳትም። እሷ እኮ ናት የምትሰድበኝ። እስኪ እየሰማሽ ቆይ ስሚኝ። አሁን አንቺ ብሎክ ብቻ ነው ያረኳትኝ ብላለች። እኔ መች ጠፋሁ? አቡ ብሎክ ያደረገችኝ እኔ እኮ ማታ ተደረሻውን አንቺ ጎት ሰው ሆንሽ ለምን ታርቀሽ ህይወትሽን መዲና። እኔም እኮ ሀቡ የገረመኝ አልጠፋሁ። ራሷ ናት በራሷ ፖሊስ ጣቢያ እየወሰደች ለምን ብሎ ካረገችኝ ከስሻታለሁ። ብትከሺ አትችልም ብሎክ ማድረግ። አንቺ ቀድመሽ ሌበር ብትሄጂ ስላልሄድሽ ነው እንጂ ብትከሺ አንቺ ቀድመሽ ሌበር ሄደሽ አትችልም ብሎክ ማድረግ። እሄዳለሁ ብለሽ ዋሽተሽ አልሄድሽም፣ ሌላ ቦታ ሄድሽ እንጂ ሄጃለሁ እኮ አቡ ተድሪብ እኮ ሄጃለሁ። ተድሪብ ሲሄድ ሌበር ደውዬ ያሉኝ አሱር ላይ ነው የደረስኩት። ላይ በ3 ታክሲ ቦታውን ሳያውቁ ማለት ነው። ካሜራው ካልዞር አይታይም። ሙኒት ፍሊፕ አድርጊው ካሜራውን ወደኋላ። እንደዚህ ባረገው ይታያል። አሁን ይታያል። ሰላም እንዴት ነው የምትፈልጊው? ሰላም እናት እንዴት ነሽ? እግዚአብሔር ይመስገን። ስምሽ ማን ነው ውዴ? ሰላም እግዚአብሔር ይመስገን። ሰላም እሺ። ስምሽ ማን ነው ውዴ? ሰላም አይ ሰላም ትባላለች። ሰላም ነው ወይ? ሰላም ታመስገኝ። እሺ ሰላምዬ ደህና ነሽ? ይቆራረጣል ውዶቼ። ሰላም ነው
አዎ ተቋርጦ ነበረ። ደህና ነሽ? ሀቡ ኔትወርክ አስቸገረ። ሀቡ መዲና ሰላም ውዴ፣ እንዴት ነው? ሙኒት ኔትወርኩን አስተካኪው። ሰላምዬ ደስተኛ ነሽ? ደህና ነሽ? ደስተኛ ነኝ። እንዴ ስንት ጊዜ ሆነሽ ሙኒት ጋር? ስንት ጊዜ ሆነሽ? ሳምንት የሆነኝ ነው። እሷ ሳምንቷ ነው። ገና አዲስ ናት። የቆየ የለም። ይኸው እሷም አለች። ሳምንት የሆነ ገና። ሁለታችሁም ሳምንታችሁ አዳዲሶች ናችሁ። በፊት እኔ ጋር አልነበርሽ? በፊት እኔ ጋር ነበረች። እሷ ከ3 ወርም በፊት እኔ ጋር ነበረች። ተመልሳ መታ ነው። ኦኬ እሺ። ሙኒት ጋር በሆን በነበርሽ ጊዜ ቤት ደስተኛ ነሽ ውዴ? እግዚአብሔር ይመስገን ደስተኛ ነው። እሺ ምግብ ትበይ ነበር? አዎ በደንብ ነው የምንበላው። መዲናም ታውቃታላችሁ አይደለ? መዲና ሚዲያ ላይ ወጥታ ምግብ እንከለከላለን እንዳትነኩ እንባላለን። አንድ ዳቦ ማርማራትን ምንድነው ጅብንም እንዳትነኩ ነው የምንባለው። እንደዚህ እናንተ የምትበሉትን እስኪ ተናገሩ። ምግብ ችግር ነበረባት? ይኸውልሽ ቢሮ ውስጥ ያሉት ስሚ ነይ፣ ይኸው እዚህ የሚያዩ ይዘው የሚመጡትን ምግብ የሚያዩ ልጆች ናቸው እነዚህ። እንግዲህ ምግብ አጉድለው አንሶ አሳንሰው ይዘው መጡ። ደስተኞች ናችሁ? ይቆራረጣል አይደል ጋይስ? ኑስ ካፌ ሙኒት ምንም እኮ አልሰማንም። ሆኖ ዛሬ ዳታሽን አብሪው ወይ ዋይፋይ ከሌለሽ ምንም አልሰማንም እኮ። ቆይ ምግባቸውን ልናይ ነው። አንድ ኔትወርክ አስቸግሮኝ። አሁን ምሳውን በልተው ጨርሰዋል። ይኸውልሽ ኪሳቸው አሁን ይሰማል። አሁን ይሰማል። አዎ አይደለም ይሄ ራሱ ይሄ የመክሰሳቸው ጠይቂያቸው። ቁርስ ቤት ምን እንደሚበሉ ብቻ ጠይቂ። የመክሰስ የሚበሉ እሺ። ቁርስ ምንድን ነው የምትበሉት? 10 ሰዓት። ይሄ መክሰስ ላይ እሺ ተናገሪ። ወይ ቁርሳችሁን ጠዋት ቁርስ ቅቤ በቂጣ ነው የምንበላው። እመቤቴ ቅቤ በቂጣ ቂጣ በቅቤ እንደ ቂጣ የምትለው ዳቦውን ነው እንግዲህ። ጠዋት ሰሙን በጅብን ወይም ሰሙን በማርማራት ነው። እሷም ማትበላ እንደሆነ እንግዲህ አይ መዲና አይደለም የቤቴ ልጆች የደጆች ያው እነሱ ጠዋት የምንበላው ቂጣ በቅቤ ወይም ዳቦ በቂጣ የምንበላው አለች። አቡ አንድ ቀን ብቻ ነው ቂጣ በቅቤ ሰርቼ የሰጠኋቸው፣ አንድ ቀን ብቻ ነው። ሌላም ቀን ምንድን ነው የሰጠሻቸው? ሳሙኒ ነው የሚበሉት። እና ከትናንትና ወዲያ የሆነ አንድ አምባሻ ሙሉ መጥቶ ነበረ። ያችንም 8 ቅዲ ስለሆነ 4ቱን ለቤት 4ቱን ለ5ታችን ተካፍለናል። ለ5 ሰው 4 ለ5 ሰው 4 ተካፍለን በልተናል። ምንም ሳይቀባ ወላሂ። አንድ ቀን እኔ ሳሙኒ ቀብታ ሰጥታናለች ካሉ ይኸው ይናገሩ። ግን እኔ ዛሬ የሰው ምስክር መጥቀሙን ባክ በጣም ብዙ ልጆች ወጡ አመጣ ነበር ዛሬ ብሎ አሁን መዲና አሁን አንቺና ሙኒት ታርቃችሁ ብሎክሽን አንስታለሽ ህይወትሽን ብታስተካከል ይሻልም። ማሪ ምንድን ነው የምትፈልጊው? እኔም እኮ ሀቡ ሳልበድላት ሳላጠፋት ሳልጠፋባት ለምን ብሎክ አረገችኝ? ፖሊስ ጣቢያ ጥላኝ ሂዳ ሳልጠፋባት ምንም ሳላረግ እኔ እኮ ለምን ተላልቃችሁና ይኸውልሽ መፍትሄ የሚሆነው ለአንቺ ለአንቺ መፍትሄ ለአንቺ እየተሻለውን ነው የምፈልገው።
እማዬ ትሙት ሳይመን ይሙት በልጅ የምልልሻለሁ። ለአንቺ ልልሻለውን ነው። እዚህ ጋር ብትጣሉ ሰዳደቡ አንቺ ምንም አትጠቀሚ። ከአንቺ ህይወት የሙኒት ህይወት ይሻላል አለ ብሎኩን አለች። አንቺ እድሜ እኔ አክብሬሽ መጥቻለሁ። ሀያትንም ተናገሪ። ምክንያቱም እኔ እና እሷ በተነጋገርን ቁጥር ያለችው እሷ ብቻ ስለሆነች ሰራተኞችን ተላቀላቅ እያለ ሀያትም ያስገባዋት እኮ እንድትናገር ነው። አሁን ለሀያት እድሉ ሰጣት፣ ትናገራለች። እኔ ለመዲና ከዚህ በላይ ቮይሱን እዚህ ጋር መክፈት መመላለስ ለእሷን እንደማይጠቅም እኔ ደግሞ ለእሷ የሚጠቅመውን ነው የምፈልገው። ገባሽ? እንድትታረቁና ሰላም ወርዶ ህይወቷ እንዲስተካከል ብሎጉን እንድታነሽላት መኖሪያ ፈቃዷን አሰርታ ህጋዊ ሆና ስራዋን እንድትሰራ ነው የመጣችው። ስደት ለስራ ነው እና ነገሩ የከረረ በመጣ ቁጥር እሷን አታጎጂ የምትሆነው እንጂ አንቺ አትጎጂም። አንቺ ምንሽ ይጎዳል? በቤትሽ ነው የምትኖሪው። ጥሩ ህይወት አለሽ ማሻአላ። እሷ ግን ሰራተኛ ናት። ስለዚህ እሷን አታጎጂ። ይሄን ማለት ምን አመጣው? ማንም ማዳም እንደምትቆጣ ነው የተቆጣሁት። እቤት ጥቃት የሚመጣው ለምን ሀቡዬ ሰደበችኝ ትበል መታችኝም ትበል እቀበላለሁ። ማንም ኃይለኝነቴን ስለሚያውቅ ሊያምናትም ይችላል። ግን ስለ ቤቴ እቃ ቁጥ ቁጥ ነው የሚመጣልኝ። በእጄ ለክቼ በእግሬ ለክቼ እንዲህ ብዬ በጣም ያሳፍራል። መዲና ሲጀመር ይኸውልሽ ሙኒት ማንም ሰው እንደ ቤቱ ነው የሚኖረው። እንደዛ ደግሞ እንደማይሆን ቤትሽ እኛ ብዙ ሰው ስትረጂ 50 ሺህ እዛ ጋር ምዥርጥ እያረግሽ እየሰጠሽ እየረዳሽ በተግባር አሳይተሽናል። ሌላው ደግሞ ሀቡዬ እኔ በገንዘቤ ብቻ አይደለም የምኖረው በሶስቱ ልጆቼ። ኦኬ እኔ ይህንን ሰደቃ ሳወጣ በሶስቱ ልጆቼ የሚከፈለኝ ገንዘብ አለ። መንግስት ደግሞ የሚሰጠኝ ራሽን አለ፣ የቤት ራሽን። ከዛ ላይ ነው እኔ የምንቆጣቆጠው። ሀቡ መዲና ሌላ ነገር ብትኖሩ ምንም አይመስለኝም። ግን ስወጣ ስገባ በላችሁ ኤሲ እንኳን ክፍል ውስጥ ዘግቶ ሳገኝ ለምን ተዘጋ? አንዳንዴ እየፈሩ ስለሚመስለኝ አላህ ላይ ሳማች ያ መዲና። እኔ በዱንያም በአኪራ የሚቅር አልልሽም። የፈለገ ነገር ብትይኝ አክሴፕት አደርግ ነበር። አንቺ ግን አፍሽን ሞልተሽ የሙና ቤት ይሄ ነው ላልሽው በዱንያም በአኪራ ምንም ይቅር አልልሽም። አላህም ይቅር አይበልሽ። ሌላ ምንም አልልም አንቺ። እሺ ሀያት ተናገሪና ከዛ እናንተ ስታረቃችሁ አላህ ነው የሚፈርደው። አንቺ ስለተናገርሽ አላህ እኔ ምንም አያረደኝም። መዲና ሀያት ተናገሪ አይደለም ሀቡ። እኔ እኮ ደጋግሜ አልተናገርኩም። የመታችንኝን እንኳን አንዴ ነው የነገርኩሽ። ምክንያቱም ፓስፖርቴ እኔ ጋር እንደሆነ ስለምታውቅ ከውስጤ ልታወጣ ማለት ነው። ያንን ለምን ዝም አልኩ? ማስረጃ ስለሌለኝ። ትናንት ራሱ ስንተጋገል እጄ ላይ ወላሂ የቧጨረችኝ ራሱ እጄ ላይ ያለ። ይሄንን ስልኬን የመውሰድ መብት የላትም። እኔ ሴትዮ ናት። መብት የለሽም። ኢቭን ድምፄን ሪከርድ የማድረግ መብት የለሽም። ስለምፈራ ነው። ለህይወቴ ያን ጊዜም ስትመጪ ቀርጨሽ በነበረ ፖሊሶቹ ደግሞ ሰውነቴ ላይ ያለውን ጠባሳ አይተውልኝ በነበር መረጃ ነበረኝ። እሷ ግን ምን አለቻቸው? አያችሁ ፊቷን ተሸፍና እንዴት ሰውነቷን ገልጣ ታሳያቸዋለች ስትላቸው ፖሊሶቹ ማየት አልፈለጉም። እኔ ምን የሴት ፖሊስ ማምጣት ነበረባቸው። ሲጀመር የሴት ፖሊስ ይመጣል እንጂ ወንድ ፖሊስ አንቺ ኒቃሚስት ብትሆኝም ባትሆኝም ወንድ ፖሊስ በአረብ ሀገር የሴትን ገላ አያይም። አንቺ ገልጸሽ ልታሳያቸው አትችም፣ ሊያዩም አይችሉም። ሀራም ነው ለነሱ። ግን እነሱ ሴት ፖሊስ ማምጣት ነበረባቸው። ሴት ፖሊስ አምጥተው እውነት ሰውነትሽ ላይ የምታሻራለ የለም እንትን የሚሉ ከሆነ ሀቅ እንዲወጣ እውነት ተመተሽ ከሆነ ሳትመችም የሙኒትን ስም እያጠፋሽ ከሆነ የሙኒት ሀቅ እንዲወጣ ወይ ደግሞ ተመተሽ ከሆነ ያንቺ ሀቅ እንዲወጣ ፖሊሶቹ ስራቸውን አክባሪ ቢሆኑ ኖሮ ተመትቻለሁ ገልጬ ላሳያችሁ እስኪ ኖ እኛ ወንዶች ነን ሀራም ነው እኛ እናይም ብለው ሴት ፖሊስ እዛው ደውለው ጠርተው ሴት ፖሊስ ውስጥ ገብታ ገልጻ ታሳያት ነበረ። ግን አሁን ኦልሬዲ እዚህ ጋር ማስረጃ የለም አሉ ፖሊሶቹ። ገባሽ? ማስረጃ አንድ ሰው ሲደበደብ ቪዲዮ እየቀረጸ አይደበደብም። ማስረጃ ሊጠየቅ አይችልም። ለእንደዚህ አይነት ነገር ማስረጃ ገላ ላይ ያለ አሻራ ነው። በተረፈ ግን እናንተ ኮመንት ላይ የፈለጋችሁትን በሉ። እኔ ለዚች ልጅ የሚበጀውን ነው የማደርገው። ለዚች ልጅ የሚበጀውን ነው። የእናንተ ኮመንት አይደለም የሚበጃት። ለዚች ልጅ የሚበጃት ከሙኒት ጋር ታርቃ ኢቃማዋን ማሰራት ነው። አይ ሌላ የሚበጀኝ ነገር አለ ካለች
እኔ ግን ሳገናዝብና ረጋ ብዬ ሳስብ ለዚች ልጅ የሚጠቅማት ከሙኒት ጋር ታርቃ ብሎኳን አንስታላት ይቃሟን አሰራ